ማን ነው የምትባለው? ይቺ እካክ ሄለን ነጭ ቅማል ኦሮሞና ትግሬ ስለሆንኩ ነው ማለት ጀመረች። ሙኒት እስከ ዛሬ ኦሮሞ ነኝ ብለሽ ታውቂ ነበር እንዴ? በሌብነት ስትያጂ ነው ኦሮሞ ውስጥ የምትደበቂው? ምን ማለት ነው? ከገንዘብ ጋር መገናኘት የማልፈልገው እኔ ለክብሬ ስል ነው። ክብር ከምንም ይበልጣል። ለምን መናጤ አትሆኑ? ዘረፈች አትባልም፣ ዘረፍክ አትባልም። ክብር ይበልጣል። ስለዚህ የሰራችሁት ዱባይ ላይ ተደራጅታችሁ የምትሰሩት ወንጀል ነገ ታገኙታላችሁ። በሙኒትም ሆነ ሳራ አላበሻም ሆነ ጉቺ ታገኙታላችሁ። ልክ አልሰራችሁ። ሙኒት የብዙ ደሃዎችን ብር በልተሻል። እየከፈልኩ ነው። ገንዘቡን አይደለም የፈለጉት። እነዚህ ሰዎችን አወጣለሁ ውጪ ዱባይ አመጣለሁ ብለሽ ነው ገንዘቡን የዘረፍሽው። የሌለሽን አቅም፣ የሌለሽን እውቀት፣ የሌለሽን ማንነት ራስሽን ቆልለሽ ከዛ ብራቸው ሙልጭ አርገሽ በላሽ። ከዛስ በቃ ምንም ማድረግ አልችልም፣ ቀስ እያልኩ ከፍላለሁ። ይሄ ነው መልሱ? ይሄ ነው መልሱ ወይ? አንድ ሰው የሆነ ቦታ ፕሮሰስ ማድረግ ይችላለሁ፣ አስጨርስላለሁ፣ ገንዘቡ ያስፈልጋል አላችሁኝ። እሺ ብዬ ሰጠው። ብሩ ተበላ፣ አልተቻለም፣ በቃ ሌላ ጊዜ ሲመቸኝ እሰጥሃለሁ። ይሄ ነው ልክ? ከዛ ምን ውስጥ ይደበቃሉ? ዘር ውስጥ ኦሮሞ ስለሆንክ ነው ብላ በኦሮምኛ ዘፈን ጀመረች ቁማሯን ጀመረች፣ ዘርፋ። ስለዚህ ሌቦች እርምጥምጥ ያላችሁት 3 ነቀርሳ ዱባይ ውስጥ አላችሁ። ነቀርሳ ይህን ሁላ ሰው ያባላችሁት እናንተ ናችሁ። ይሄ ሁላ ሰው የሚባላው፣ ይሄ ሁላ ስም የሚጠፋው በእናንተ በሶስታችሁ የተነሳ ነው። በሶስታችሁ የተነሳ መሲ ብርጅስቶን ብዙ ነገር አምቃ መናገር ስላልቻለች፣ እግዚአብሔር ምስክር፣ አምቃ ብዙ ነገር ታውቃለች። ዝም በይ ውጪ ከዚህ ብያት፣ ውጪ ከዚህ ውስጥ። እሺ ሆኒ ላት። ይሄ ነው የሚያሳዝነው። በሰው ህይወት ላይ ባልተደረሰባችሁ ምናችሁም ባልተነካ ነገር ላይ ገና ለገና የእናንተን ስም ለመገንባት እኔ ከሀብታም ጋር ነው የምውለው ለማለት ብሎ ስሙን አስጠፋችሁ። ስለዚህ ወርቁ አይተነው ወንድሞች አሉ አባ ለምን ንጹህ ኢትዮጵያዊ ስለሆንክ ማንም ኢትዮጵያ ላይ ወርቁ አይተነው በደለኝ የሚል ሰው አንድ አታመጣ። ወርቁ አይተነው ዘረፈኝ የሚል ሰው አንድ አታመጣ። ኢትዮጵያ ላይ ነው ማወራ። ወርቁ አይተነው እንዲህ ያደረገኝ የሚል የለም። የዱባይ ጋለሞታ ዝምባማ አሮጊቶች ግን የወርቁ አይተነውን ስም ለማጥፋት መጡ። የወርቁ አይተነውን ስም ለማጥፋት መጡ። ህወሓቶች ይጠሉታል። እኔን ጥላኝ ለምን አትዘቀዘቅ? ምን አባት አመጣል? ጦርነት ጉዳይ ነው፣ የሀገር ጉዳይ ነው። አልፋታ ድፍን ህወሓት ብትመጣ ገጥማለሁ ለብቻዬ። ወርቁ አይተነው ምክንያት ነበረው። 13 ዓመት ከ6 ወር ህይወቱን ቆርጥማችሁ በልታችሁታል። በጣም ነው የሚጠላችሁ ወርቁ አይተነው። ፈክት የአማራ ልጆች ህወሓትን በጣም ነው የሚጠሏት። በግሬደር እኮ የታረሰ ህዝብ ነው ያለው ወልቃይት ላይ። በግሬደር ሬሳው የተለቀመ ህዝብ ነው። አማራ ተመርጦ እንዳይወልድ የተደረገ ህዝብ እኮ ነው። አማራ እንዳይበላው ብላችሁ እኮ ሊጥ አይቀራችሁ የምትፈልጉትን ከብት ወስዳችሁ ከዛ በኋላ የቀሩትን እኮ ከብቶችን በጥይት ነው የገደላችሁት አማራ እንዳይበላ ብላችሁ። ብዙ ነገር እንዳታናግሩን ፖለቲካ ላይ ገባለሁ ብላችሁ ብዙ አማራን የበደላችሁ ሰዎች ናቸው። በጣም
አማራን በድላችኋል። ህወሓት ከማንም በላይ ኤድመንድ በአማራው ናና ፈጣሪ መስል ጠምዶ የምትለውን ዘቀዝቅልሃለሁ፣ ዘቀዝቀዋለሁ። ወርቁ አይተነውን ንካ። የአማራ ህዝብን አንድ ተንፈስ ጠምዶ የምትለውን ጠጋ ብሎ የሚያወራ ሰው ራሱ ቢመጣ አልፋታ። ቀይ መስመር አለው አማራ። ጀግኖቹን ተዋርደው ከዛ ከጥምዶ ጋር የሚሰራ ነገር የለም። እዛው ራስን አጥምደህ ትሞታታለህ። እዛው በድሮን ታልቃለህ። የአማራን ስብዕና የሚነካ ነገር ተናገሩና አፕራምሽ የአማራ ስብዕና ላይ ደርሳለሁ ብል ጠምዶ ታገኛለህ፣ ታጋለህ። እኔ ነኝ መድኃኒትህ። ታገኛለህ። ህወሓት ታገኛለች። መድኃኒቷ እንደሆንኩኝ ታውቃለች። ስለዚህ አሁንም ሳራ ላበሻ እና ማነሽ ጉቺ ከአፍሽ ሁለተኛ የወርቁ አይተነው ስም ለማስተባበልም ለማሽቃበጥም እንዳትመጡ፣ አትፈለጉ። እናንተ መታችሁ አወረዳችሁ፣ ዱባይን በሙሉ አሰደባችሁ። እኔ ዱባይ ሄጃለሁ፣ እግዚአብሔር ምስክሬ። ይኸው ልጆቼን ነው የምለው፣ በጣም የወደድኩት ሀገር ዱባይ። ሰዎቹ አክብረውኝ ልጆች እንዴት ናቸው፣ ቤተሰብ እንዴት ናቸው ብለው ያገኟቸው ሰዎች በሙሉ በክብር መድኃኔዓለም ምስክሬ፣ ዱባዮች ፍቅር ናቸው፣ መልካሞች ናቸው። እማቀው እዚህ ላይ ያሉት ቁጭራዎች አላቃቸው። በጣም ምርጥ ሰዎች ነው ማቀው። እኔ ዱባይ በጣም ሰው አክባሪ ሰዎች ነው እኔ ማውቀው። እንደዚህ ዱባይን ታተራምሳላችሁ እናንተ እድሜያችሁ ስላለፈ፣ እድሜያችሁ በቃ ሌላ ነገር ላይ ስለገባ በቃ እድሜያችሁ አለፈ። በቃ ወጣቱ ፈታ ይበልበት፣ ወጣቱ ይዝናናበት፣ ወጣቱ ጥሩ ነገር ያደርግበት። ምን አገባችሁ? ምን አገባችሁ? አቴንሽን ለመሳብ ብላችሁ ቢግ መስታይክ፣ ትልቅ ስህተት። የሄለን ነጭ ቅማል እጣ ለሁለታችሁ ይደርሳል ብዬ አስባለሁ። በግልጽ ነው የምናገረው። የሄለን ነጭ ቅማል ጉድ የሱ ስምን ላስጠራችሁ፣ የሱ ስምን ሺህ ጊዜ መታችሁ እዚህ ላይ ላወራችሁ ይደርሳል። አለቀ። ይደርሳል። ስለዚህ አንዳንዴ አቅምን ማወቅ፣ ያልደረሰባችሁን ያልነካችሁን ቀና ብሎ ያላያችሁን ሰው መድረስ የለባችሁ። እኔ ሳራ ዳጣ ብዙ አትጎረብጠኝም፣ እግዚአብሔር በሚያውቀው ሳራ ጣዳ እኔ ብዙ አትጎረብጠኝም። ያው ባሏን ለማስደሰት ተፍ እያለች ነው፣ ያው የስራው ባህሪ ነው። ብዙ አትጎረብጠኝም ሳራ ዳጣ ብዙ አይደል። ጆከርማ ወርቁ አይተነውን አላስነካ ያለ ጀግና ነው። ወርቁ አይተነውን አላስነካ ያለ ጀግና ጆከር። እስቲ አምጡ። ጆከር ሄዶ ለነጭ ቅማል ያማበትን እስቲ አምጡ። ለነጭ ቅማል ሄዶ ወርቁ አይተነው እንደዚህ ነው፣ ወርቁ አይተነው እንደዚህ ነው እያለ የፈተፈተውን አምጡ እስቲ። ወፌል ማምጣት ነው። ያወሩት እነሱ፣ የቀባጠሩት እነሱ። ጆከር የት ቦታ ነው የቀባጠረው? አምጣ እስቲ። አላስነካ ነው ያለው። የአማራ ልጆችን አላስነካ ያለው ጆከር ነው። ዳኛው አለልኝ ራሱ ስንት ነገር አይደለ የተወራ። ሳራ ላበሻ ስለ ዳኛው አለልኝ ያወራችሁን አልሰማችሁም እንዴ? ስንት ነገር አላለችም እንዴ? እንደ አማራዎች ተመርጠው አይደል እንዴ ስማቸው ሲብጠለጠለ የነበረው አይደል እንዴ?
የፍራውል ገርል ፍሬንድን ስሟ የተጠለጠለው ምን ያገናኘዋል? አሁን እስቲ እግዚአብሔር ያሳያችሁ። እሺ ከፍራውል ጋር ተጣሉ፣ ከፍራውል ጋር ተስማሙ የሚባል የፍራውል ገርል ፍሬንድ እዛ ውስጥ ምን አገባት? ፍራውል ማውጫ የለውም ሮጣ መጣች ምናምን ተብሎ ስንት ነገር የተወራው ስለ ፍራውል ይገባል ይገባል ወይ ነው ማውራችሁ? አያችሁ የሚወራውን እንኳን አቁ ምን ያገናኘዋል? አሁን ከፍራውል ጋር አሁን ጥሩ ተርምዳ አይደለም። ደብሮኛል። ወንድም እየተባባልን የማንም ዝምባ ማሮጊት መጣ ስትለፈልፍ ዘርቤ ወደዛ ማለት ሲገባው ቁጭ ብሎ አዳመጠ። በዛ የራስ ጉዳይ ብየዋል። ግን ወሬ ብላ የፍራውል እኮ ገርል ፍሬንድ እኔ ጋር ወጣ መጣች፣ እሱ ለካ እንደዚህ አይችልም፣ በሌሊት ጥላው መጣች ብላለች። ሳራ የት ታውቃታለች? የፍራውል ገርል ፍሬንድን ሄለን ነጭ ቅማል የት ነው የምታውቃት? የት አውቃት? ማንቱን ነጭ ቅማል አታውቃት። ሳራ ለበሻ ናት እየመጣች የምታወራው። መድኃኔዓለም ድረስ ሰው እንደ እድሜው ቢኖር ደስ ይለኛል። እንደ እድሜው ቢኖር እንደ እድሜው ቢሆን ደስ ይላል። ስለዚህ አሁንም የምናገረው ምንድን ነው? እባካችሁ ዱባይ እግዚአብሔር ምስክሬ ሄዳችሁ ምርጥ ሰዎች ያሉባት ሀገር ናት። አበሾቹ እኔ እስካየሁት ጠንካራ እንትኑ ኤርፖርት ብትሄዱ የአበሻ ሴት ታክሲ የሚነዱ ጀግና ሴቶች አይቻለሁ። ጀግና ሴቶች እግዚአብሔር በሚያውቀው ታክሲ የሚነዱ ኤርፖርት ገና ስገባ የሆንዬ ብትሰድበንም እንወዳለን ብለው ነው ጥምጥም ያሉብኝ። ንገርልን ይህን እንደምንሰራ ለፍተን ቤተሰብ እንደምናስተዳድር ንገርልኝ። ሂጃብ ያደረጉ እህቶቼ እንዲሁም ደግሞ ኖርማል የለበሱ እህቶች ታክሲ ዱባይ ላይ ስትገቡ የጀግና እህቶች መገለጫን ሴቶች አሰደቡ። እነዚህ መጥተው ምንም ስለ ዱባይ ክፉ ተነግሮ የማይታወቀው አምጥተው በቃ አርመጠመጡ ዱባይ። እና በምታዩት አይደለም ሂዱ ዱባይ ሄዳችሁ ሰዎች እግዚአብሔር ምስክሬ ትወዱታላችሁ። ብዙ ጠንካራ ሰራተኞች፣ ብዙ ለፍተው ቁም ነገር የደረሱ ሰዎች ብዙ አለ። ብዙ አለ። ስለዚህ አንድ ሰው ዱባይ ስለኖረ አሜሪካ ስለኖረ ወይ አውሮፓ ስለኖረ ብቻ የተለየ ነገር አለው ብዬ አላስብም። ስብዕና ከራስ ነው የሚጀምረው፣ ከአስተዳደግ ነው፣ ከማስተዋል ነው የሚመጣው። ስለዚህ በእውነት በጣም አዝኛለሁ። ለዚህ ሁላ መዋረድ የጉቺና የሳራ ለሀበሻ ማንነት አለበት። this is the saddest truth። ሄለን ነጭ ቅማል ጥግ ድረስ ኢንፎርሜሽን የሚሰጧት እነሱ ነበር። በዚህ ደረጃ ማንም ስሙን ጠርቶ የማያውቀው ሰው ይሄን ያህል ያስደፈሩት እነሱ ናቸው። መጠየቅ ባለባችሁ መጠየቅ አለባችሁ። ሄዳችሁ ውጤቱን ታዩታላችሁ። መጠየቅ ባለባችሁ አይ አይደለም ካሉ ይምጡ። ጉቺ ነይና ንገሪ። እኔ ስሙን አንስቼ አላቅም፣ እኔ ተነጋግሬ አላቅም ምናምን በይ። ነይ ስሙን አንስተሽዋል። ብዙ ጊዜ በአንቺ የተነሳ ነው ከአንቺ ጋር የተጣሉ በሙሉ ወርቁ አይተ ነው የሚረግጡት። አንቺ ስሙን ባጠሪ ከአንቺ ጋር ምንም ችግር ባይኖር ይሄው ላይ መጣ። ለሁሉም ስትደዋወይ ወርቁን ላገኘው ነው ምናምን እያልሽ ትሰክሻቸዋለሽ። በዛ የተነሳ ተነጋገሩ። ሴቶች ያወራሉ። ከዛ ለካ ዋናው እኛን የሚያሰድበን የሚያዋርደን እሱ ነው በሚለው ይሄ ነው የተሄደው። ስለዚህ ይሄን ነው የምናገረው። ስድብ ካስፈለገ ደግሞ የሆነ ነገር በሉና
ከነ ማስረጃ እያወጣው ልካችሁን አገባዋለሁ። አሁንም ወርቁ አይተ ነው የአማራ ልክ ነው። የአማራ ወንድም ነው። ለጠላት አሳልፈ የማትሰጠው የጀግና ዘር አከተመ። ህዝብ ስለ ጮባ አይደለም። አምጣ ዮኒ ማኛ ወርቁ አይተ ነው አንድ ቀን የተቸበትን ቪዲዮ አምጣ። ከበፊትም ለአማራ ታጋይ ስለነበረ ስሙን አላነሳ። ከበፊትም ነው ማወራ። ሰለሞን ቦጋለ መኩፋን ነው እምወዳቸው ማከብራቸው። ሀሳብ ብንለያይ እማልነካቸው ምክንያት ለአማራ ታግለዋል። መሬት ወርደው ታግለዋል። አልነካቸውም። በቃ የሆነ ቦታ ላይ የምትሰጠው ክብር አለ። የሆነን ሰው በተፈለገበት ጊዜ በታሰበበት ጊዜ አማራ ባለቀሰበት ጊዜ አንገቱን ቀና ያስደረጉ ሰዎችን ታከብራል። በዛ ነው እኔ ክብር የምሰጠው። እና ወርቁ አይተ ነው ለአማራ ያልከፈለው መስዋዕት የለም። እንዲሁ ለኢትዮጵያ ይህንን ነው። እና ይሄ በተለይ ልደት አከብራለሁ ምናምን ለፍዳዳ አሮጊቱላ ስንት ዓመትሽን ነው እዚህ የምታከብሪው? ልቃሚ ልደቴ ነው ኦ ማይ ጋድ ይከበርልኝ ምናምን ምናምን ማነ ዝንጅብል አሮጊት የት ሲከበርላችሁ ታውቃላችሁ? የምትሞላፈጡት እዚህ መጣችሁ። ቁጭራ እኮ ትንሽ ገንዘብ አይ እውነቴን ነው የማወራ። ልፍድድድድድ ይላሉ። የሆነ ሳንቲም ተምጣ በቃ እኔ አሁን ልደቴ ነው ያዙ ይልቀቁኝ ፓሪ ላዘጋጅ ነው ምናምን ምናምን። እንዴ አሁን ባለሀብቶች ወደ ልጠየ እነ ወርቁ አይተ ነው ምናምን ልደቴን ላክብር ነው ብለው ሲቀውጡ ታይታችሁ ታውቃላችሁ? ሰምተህ ታውቃለህ? ኢን ሂስቶሪ እንትና ማን ነው ስሙ? ስሙን ጥራልኝ። መሐመድ አላሙዲ ልደቴ ነው ዛሬ ልቀውጠው ነው ምናምን እያለ ሲበጠረቁ ሰምታችሁ ታውቃላችሁ? ዶማ በስርዓቱ ማክበሩ ምናምን እኔ ደስ ይለኛል። ሌላው መጠንቀቅ ያለበት ያንዳንዱ አማራ ኤድመንድ የሚባል ነቀዝን በአይነ ቁራኛ ይኸው የነ ደብረ ጽዮን ምናምን በደንብ አድርጎ ከነሱ ጋር የሚሰራ ስለሆነ እያንዳንዱ የሚናገረውን ነገር በአይነ ቁራኛ እይ። ጽምዶ የሚባለውን ፖለቲካ በአንድ ቪዲዮ ድምጥ ማጡን አጠፋልሃል። አፕራሚሹ በአንድ ቪዲዮ ነው ማወራ። በአይነ ቁራኛ ይኸው ኤድመንድ የምትባል ዘግዝቆ ከነ ቤተሰብ የጨረሰልህን ሻቢያን ትንፍሽ አትልም። ትንፍሽ የአማራ ልጆች ላይ ነው ብዙ ጊዜ ፖለቲካ ልስራ የምትሉት። ትንፍሽ አትልም። በድሮን የጨፈጨፈህን ባጫ ደበሌ በለው ብርሃኑ ጁላ በለው ትንፍሽ አትልም። የአማራ ልጆች ላይ እናገራለሁ። ወርቁ አይተ ነው እንበል ውልሲ ማን አቅም እንዳለው አሳያለሁ። ጥያቄ አለ? ይህንን ነው ልክ ማስገባ። ስለዚህ የዱባይ ችግር ነይ ሚጥሚጣ ነይ ፈልግሻለሁ። የዱባይ ችግር እነዚህ የሚያመጡት ናቸው። ነይ እንጂ የአማራ ምርጥ ልጅ ናት። ስንት ጊዜ ተፋልጠናል። ወይ ማንቲ ሚጣ እንዴት ነሽ? ወይ አማን እንዴት ነህ? የሁላ ስም ሲጠለጠል ዋናዎቹ የተቀመጡ ዝም ብለው የራሳቸውን አጀንዳ
ለማስቀየስ ብለው የወርቁ አይተነን ስም ጆከር የወርቁ አይተነውን ስም ለማብጠልጠል ለምን ተፈለገ? እስቲ ንገሪ፣ ምንድን ነው ምክንያቱ? ያው አቴንሽኑ አግማሽ ፖለቲካው ስራ ሪካርድ ነው ያየሁት። ማግኒቲ እስካሁን አላየውም። ስራ ነው እየገና መጣተኝ እንግዲህ ያው በመጡበት ልክ ይነገራቸዋል። የሆነ ሰው ስትነካ ትነካለህ፣ አለቀ እኮ። ግን የነካ ሰው ሆኖ ቢሆን ዳኒ ናናና አንተ የቁርጥ ቀን ልጅ ና ኤድመንድን ሲያንቀጠቅጥ የነበረ ልጅ ነው። ለዛ ነው ደስ ያለኝ። ከበፊትም ዳኒ ይመቸኛል እና እስቲ ቀጥይና ዳኒ ይቀጥላል። ስለዚህ ይህ ሰው በረዳ በተንከባከበ ችግር ባለበት ቦታ ሁላ እጁን በዘረጋ ያለ አግባብ እየመጡ እዚህ ማብጠልጠል ያስጠላ። አለቀ። ምንም እኮ ይሄ ነው የሚባል ነገር የለም። ለምንድን ነው የተፈለገው? ይህን እኮ ቆም ብሎ ማሰብም ጥሩ ነው። ሚታ የሆነ እኮ አጀንዳ አለው። ዝም ብሎ ነገር ቢሆን ተራ ነገር ቢሆን እኮ አሞኬ ውታይ፣ ግን ከጀርባ የታሰበ ነገር አለ። እኔ እንደዛ ነው ያ እንደዚህ የሚባል ነገር ባይሆን ስለ ፖለቲካ እንግዲህ ከሀገር ከወጣ በኋላ አንድም ፖለቲካ አውርቶ አያውቅም። ሌላ ነገር ብሎ አያውቅም። ምን ብሎ አያውቅም። ስለዚህ ለምንድን ነው የእሱ ስም መነሳት የፈለገው? ለምንድን ነው? ያ አጀንዳ እየተሰጣቸው ይሆናል። ታዲያ የሆነ አጀንዳ እየሰጠ ካልሆነ ያስማማናል። ዝም ብሎ አጀንዳ እየተሰጣ ነው በእርግጠኝነት። ስለዚህ ከአጀንዳው ጀርባ ያሉትን ደግሞ ዳኒ እስራኤል ማን ነው በዚህ ደረጃ የወርቁ አይተነው ስም እንዲነሳ የተፈለገበትን እስቲ አንተ የምትለውን ልስማ። እኔ እውነት ለመናገር ያው ብዙ ነው መቼስ። አሁን ሁሉ የሚባለውም ነገርም አለና እኔ የሚመስለኝ አቶ ወርቁ አይተነው በተለይ እነሱ አንዳንድ ቡድኖች በሚፈልጉበት መንገድ አልሄደላቸው። እኔ በበኩሌ ምንድን መሰል እኔ ዛሬ በጣም ያናደደኝ ነገር ወርቁ አይተነው እውነት ለመናገር እኔ በግሌ ማቆሱ አይደለም፣ ጓደኛዬም አይደለም፣ በህይወቴ ዘመንም በአካልም አይቼው አላውቅም። ነገር ግን እኛን ጠብሰው እንደ በግ ሊበሉ ለመጡ ሰዎች ነው የመለሰላቸው። ትክክል ክደው ክልላችን ላይ ገብተው አማራ ክልል ላይ መጥተው የአማራን እናት የአማራን ልጅ ለመብጥበስ የመጣውን እሱ መጥቶ ከጠበሰ በሚገባው ቋንቋ አስተናግደው ነው ያለው። ለትግራይ ህዝብ አይደለም የተባለው፣ ለወራሪው ለወያኔ ለቲዲኤፍ። ነገር ግን ዛሬ በጣም ያናደደኝ ፖይንት ምን መሰለህ? ከዚህ ኤድመን የሚባለው ሻዕቢያ ደፍሮናል፣ ሻዕቢያ የትግራይ ህዝብን ገሏል፣ ሻዕቢያ ጨፍጭፏል። ለሻዕቢያ ያልተሰጠው ወንጀል የለም። ለምን ለነ ደብረ ጽዮን ሄዶ ሻዕቢያ እንግዲህ በትግራይ ህዝብ ላይ የደፈረው የጨፈጨፈው የገደለው ብሎ ራሳቸው ከሰው እነ ደብረ ጽዮን የህወሓት አመራሮች አስመራ ሲመላለሱ ምን ነው ደግሞ ለትግራይ ህዝብ አልጎረበጠው? ይሄ ነው ጥያቄ። የወርቁ አይተነው ጉዳይ በዚህ ደረጃ አንገብግቦት ይጠበሱ ስላለ ከወጣ ሻዕቢያ ያለ አይደል እንዲያጋድመው ይደፋል የትግራይን ህዝብ። እንዴት በወንድሞቻችን አጥንት እንዴት በትግራይ ህዝብ አጥንት ብሎ ምን ነው ደብረ ጽዮንን ፎቶን አምጥቶ ለምን ይሄን ሰው ይንፋረዱ አላለ? አየ this is a politics። እዛ ጋር ጥቅም አለው። ለትግራይ ህዝብ ማስበው አይደለም። ለትግራይ ህዝብ የሚያስብ ለትግራይ ወጣት የሚያስብ ሻዕቢያ ከላይ እስከተጨፍጭፎ ገርፎ እነሱ ነው ያሉት። እኔ አይደለም ያልኩት፣ ጻድቃን ነው ያለው። 80% በትግራይ የተደረገው ሴቶች የደፈረው የኤርትራ ሰራዊት ነው ብሎ የሰጡት ሪፖርት የትግራይ ምሁሮች ናቸው። ነገር ግን የህወሓት ኤሊቶች በሙሉ ዛሬ የሚገኙት አስመራ ነው። ለምንድን ነው ሄዶ በመጀመሪያ የራሱን ኤሊት የማይከሰው? ወደ አማራ ኤሊት ለሀጩን ከማዝረክረኩ በፊት ሄድ ክሰስ በመጀመሪያ። እውነት ለትግራይ እናት የምታስብ ከሆነ ለትግራይ ልጅ የምታስብ ከሆነ እንዴት ይጠበሱ ያለ ሰው ካመመ የደፈረውና የገደለው ለምን ከሱ አይደስም እንዴ? ቢያንስ ወርቁ አይተነው መጥተዋል ሊጠብሱን። ቆመ እንዳትጠበስ ቆመ የምትሞትበት ምንም ምክንያት የለም። ያ ሌላው ምን መሰለህ፣ እኔ እዚህ ጋር በደንብ አድርጌ የምናገረው ሻዕቢያም ሆነ ኤርትራ ወይም ኢሳያስ አፈወርቂ ዝም ብሎ ኢትዮጵያ አልመጣም። በኢትዮጵያ መንግስት ኢንቫይት ተደርጎ በኢትዮጵያ መንግስት አረ አልቻልኳቸውም፣ አልችላቸውም፣ እባክህ አግዘኝ ተብሎ ሀቅን መካድ ስለማልችል ነው ተብሎ በስነ ስርዓት መጥቶ
ከዛ በኋላ ነው እንግዲህ ድምጥማጡን ህወሓትን ያጠፋው። ስለዚህ በምንም መልኩ እኔ በዚህ ጉዳይ የኤርትራን ህዝብም ሆነ ኢሳያስን አልወቅሰው። ተጋብዘ ከተመጣ ጀግንነት ታውቆ ነው፣ ብቃት ታውቆ ነው፣ ችሎታ ታውቆ ነው የመጣው። አፈር ከደም ያስገባው ከዛ ወጣ። አሁን ኤድመንድ ሊሰራ የፈለገው የአማራ አሉ የተባሉ ለአማራ አቅም አላቸው የተባሉትን ፖለቲካ ከህወሓት ፖለቲካ ጋር የሚቃወሙትን ምን ማድረግ ነው? ማሽመድመድ ነው። ምን ማድረግ ነው? በህዝቦች እንዲጠሉ ማድረግ ነው። ይሄን ፖለቲካ ደግሞ የአማራ ልጆች ካልነቁ ነግ በእኔ ነው እነሱ ላይ ነው የሚደርሰው። ስለዚህ ጥምዶ የሚባለውን ደግሞ ያው እናይና ጸባያችሁን አይቼ ዝም ካላችሁ ዝም ነው። ግን አብራችሁ ለመስራት እጅግ ከባድ ነገር ነው። በጣም ከባድ መርዘኛ እንደሆናችሁ እያየሁ። ስለዚህ ጥምዶ የሚባለውን ነገር አሮን ቲንክ እንቀበሉ አይመስልም። አይ እንደዚህ የሚባል ነገር የለም። ገባ? ህዝብ ለህዝብ እየኖረ ነው። ገባ? ህዝቡ ከህዝቡ ጋር እየኖረ ነው ያለው። ወደፊትም ይኖራል። ህዝብ ለህዝብ ምንም አትደራል። እየተሸወርሽ ነው። ልንገርሽ ሚጣዬ፣ ህዝብን የሚመራው ፖለቲካ ነው። እኔ እናት እንዳትሸወጪ። እኔ እግዚአብሔር ይመስገን አሜሪካ ናት ፖለቲካ አስተማረች። ሚሊተሪ ገብቼ ህዝብን የሚያስተዳድረው በህዝብ የሚተዳደረው ማን ነው? ፖለቲከኞች ናቸው የሚያስተዳድሩት። የትም ቦታ ላይ አስተዳዳሪ የትግራይን ህዝብ የሚያስተዳድረው በዚህ ሂድ በዛ ሂድ የሚለው ማን ነው? የፖለቲካ አመራሮች ናቸው። ኢትዮጵያንም በዚህ ሂጂ በዛ ሂጂ በዛ ግቢ በዛ ውጪ ህዝቧን የሚላት ማን ነው? ፖለቲከኞች ናቸው። ስለዚህ የፖለቲካ ኤሊቶቹ አስተሳሰብ እንደዛ ከሆኑ መሪዎቻቸው ስለሆኑ ያንን ይቀበላሉ። እቺን አስተውይ። ገባሽ? የፖለቲካ አመራሮቹ የሚሄዱትን አካሄድ ህዝቡ ይቀበለዋል። ወደደም ጠላም ባይቀበልም ምንም አያመጣ። ስለዚህ አመራሮቹ እንደዛ የሚል አስተሳሰብ ካላቸው እኔ አመራሮቹን እንጂ ህዝቡማ ምን ያውቃል? ህዝቡ የሚመራው እኮ በማይፈልገው ነው። ስለዚህ የፖለቲካ አስተሳሰብ ያላቸው ሰዎች አመለካከት በደንብ አድርጎ ማየቱ ጠቃሚ ነው ብዬ አስባለሁ። ሚታየ እሱ ላይ አትሸወጂ። አሁን ጽምዶ ምናምን የሚባለው ዮኒዬ፣ እኔ በአመራሮች አምናለሁ። እኔ አፋብህን ደጋፊ ነኝ። እኔ በምተማመንባቸው ፋኖች ይቅርታ፣ አማራ ኪላን 71 ቁጥር ጽምዶ የሚባል ነገር ፖለቲካ አላሰራውም። እነሱን ጠምዶ ስለያዘ ትንሽ አቆየዋለሁ። ጽምዶ የሚባል ነገር ፖለቲካ ላይ ቆይ አንዴ አድቫንቴጅ መምታት የሚችል ፖለቲከኛ ነው አማራ ኪላ። ጎበዝ ፖለቲከኛ ነው። እቺን ታይም መጠቀም ይፈልጋል። አይኖ አማራ ኪላ አድቫንቴጅ የሚመታበት ቦታ ላይ በደንብ አድርጎ ይመጣል። አማራ ኪላ አይኖ ዩ ብራዘር። ፖለቲከኛ ለፖለቲከኛ እንተዋወቃለን። እቺ ቦታ ላይ ሊመታ ስለፈለገ ነው ይቀመጥ እዛው። ቀጥ ሚታ አውቃለሁ ማ ብራዘር አይ ኖ ማግኒቲዮ ልክ አመራሮቻችን ወይ እኔ የማምንባቸው አመራሮች በሚዲያ ሞተው እንደተናገሩት ይሄ ተራ ፕሮፓጋንዳ ነው እንጂ ጽምዶ የሚባል ነገር እንደሌለ ጠበቃ አስረስ ከአንድም 2-3 ደጋግሞ ገልጾታል። ለምን ይህንን ነገር ለማስጮህ እንደተፈለገ አልገባኝም። ሌላው ደግሞ በጦርነቱ ጊዜ በህወሓትና በመንግስት በኢትዮጵያ መንግስት በነበረው ጦርነት ጊዜ ሁሉም ሰው ያሻውን ተፍቷል። ገባ? ሁሉም ያሻውን ተናግሯል። ትላንት ዛሬ እኮ ጌታቸው ረዳ ጓደኛዬ ነው ሲል አልነበረ? በዓለም አቀፍ ዜና ላይ አልጀዚራ ላይ ቀርቦ ትልቅ ዜና ላይ እንግላንድ ሄዶ በቃ ሂዝ ማይ ፍሬንድ እያለ ነው እንደ ጓደኛው ነው ሲያወራ የነበረው። ስለዚህ ኤድመን ለምን እንደዚህ ማድረግ እንደፈለገ አልገባኝም። ምን ጥቅም ሊያገኝ ሂሳብ ከተባለ ሁሉም የተፋውን እንግዲህ ቁጭ ብለን የድሮ ቪዲዮ እየበረበርን እናወጣለን። ምን ችግር አለ? ከህዝብ ጋር ሂሳብ አወራርዳሉ ያለው የሱ መሪዎች አሉ። ድጋሚ ጦርነቱ እኮ ረጅም ጊዜ ፈጀው አማራ ክልል ላይ ነው፣ በአማራ ምድር ላይ ነው ጦርነቱ የተደረገው እኮ ወደ 2 ዓመት ከምናምን ከዛ በላይ አይደል አማራ ክልል ላይ የነበረው የደርሶ መልስ ጦርነቱ ላይ። ዛሬ እንደዚህ ቁጭ ብለው ተቃቅፈው ፍሬንድ ሊሆኑ ሁሉ ጓደኛ ሆነው ቤተመንግስት ሊገባ። ስለዚህ የማይነካ ሰው ኤድመን ባይነካ መልካም ነው። የማይነካ ሰው አትንካ።
አይ ብዙ ጊዜ ማስታወስ የሚፈልገው ያደረገውን አይደለም፣ ያደረገውን ሰው አይደለም፣ ያወራውን ሰው ነው። ብዙ ጊዜ ያዙ ይልቀቁኝ የሚሉት እነሱ። ችግሩን ያየሁት በደንብ አድርጌ ነው። ለምን ብዙ ጊዜ ፖለቲካዬን የሰራሁት እኔ በህዋት ላይ ብዙ ጊዜ ብዙዎቻችን የሰራ ነው ማለት ስንታገል የነበረ ሰዎች። ስለዚህ አሁንም የማደርገው ምንድን ነው? ለምንድን ነው የፈለገው? ያንን ለምንድን ወርቁ አይተነውን ማብጠልጠል ለምን ፈለገ? ለምን ፈለገ? አየሽ፣ ለማግዞ ምን ነኝ አለች? ትግሬና ኦሮሞ ነኝ አለች። የትግሬ ሳይዷን ይዞ ማንን መደገፍ ጀመረ? እቺን ነጭ ቅማል የትግሬ ሳይዷን ፈልጎ። ስለዚህ እሱ ዘሩን ፈልጎ ከሄደ እኛስ ዘር የለም እንደ አባቴ የምንታወቀው የሚያቀን ያቀዳል። ዘሩን ፈልጎ ነው ሊያግዛት ይፈልግ። በምን አባት ታግዛት አለ አንተ መናጥ በምን? በዚህ አጋጣሚ ዳኒ እስራኤል ኤድመንድ ቤት ገብቶ አፍንጫው ድረስ የነገረው የአማራ ልጅ ዳኒ እስራኤል ይባላል። አፍንጫው ድረስ በቪዲዮ ገብቶ ነው የነገረው። ምን ታመጣለህ? እኔ እላለሁ አለ። አየህ፣ በዘር የሚሄዱበት እሷ እንደዛ ስትል ምንም ሳይላት ታይ ሳይላት ምን ሳይላት፣ አሁን ዘሯን ስትናገር ግን ሮጦ በዘሩ ጋር ማግኘት ዘሯን ስለተናገረች አይደለም ያረገችው ነገር እሷ አግባብ ነው። የደገፋት እሱ ነዋ። ስንት ኖ እኮ እሱ የእሱ እኮ የሚያስጠላው ነገር ነው። በቃ እሱ ፈልጎታል ማንጫጫቱን፣ ወይ ትግሬና አማራ ተብሎ ሚዲያ ላይ መባላቱን፣ ወይ አጀንዳ ተሰጥቶት እንደዚህ አርጋ። ኧረ ደስ ነው የሚለኝ ማልያሽ ካልሆነ በስተቀር ሄለን ያረገችው ነገር ቀልድ ነው እንዴ? ሰው የስንቱን ሴት ነው ስብዕና የምትነካው? የስንቱን ልጅ ነው የተሰደበው እንዴ? ወርቁ አይተነው እኮ ልጆች አሉት እኮ። ሴት ልጅ እኮ ሚዲያ ትጠቀማለች እኮ እንዴ! እንዴት ነው አንተ ልጅክ እንደዚህ እየተባለ ባይጠቀሙስ? ምንም ያላረገሽን ሰው በምን ጉዳይ ነው የምታወሪው? እስቲ ንገሪኝ። ምንም ያልደረሰብሽ ምንም ያልነካሽን በሀገርሽ በወገንሽ በምን ያልደረሰ ሰውን ምን ብለሽ ነው የምታገኝ? የሆነ አጀንዳ በመጣ ቁጥር ወርቁ አይተነውን የትግራይ ህዝብ ጠላት አድርጎ መሾም ምን ማለት ነው? ወያኔ የኢትዮጵያ ጠላት ነበረች ተብሎ ተሰብኳለሁ። ጠብሳ ትበላ ትቃቀል፣ በአናቷ ትጠቀም፣ ዊ ዶንት ኬር ዳሴ። ስለዚህ ወያኔን መናገር ትግራይን ህዝብ እንደተናገረ አድርጎ ሁልጊዜ ቁማር የሚሰራው እስከ መቼ ነው? እስከ መቼ ነው? እና በብዛት የአማራ ልጆች ዝም ስላሉ ነው። የአማራ ልጆች መልስ ስለማይሰጡ ነው። የአማራ ልጆች ወገባቸውን ስለማይሉ ነው። ለዚህ ነው እንጂ ባሉት ልክ እየመጣ ቀንድ ቀንዱን ብትለው አይሳፈጥ። ያንን ነው የምናገረው። ስለዚህ የወርቁ ጉዳይ እንመለስበታለን። እኔ አልሰማውም። ዮንዬ ከስራ መምጣቴ ነው፣ አልሰማውም። አምሽቼ ስለገባው ነው። ምን ችግር አለው? እንቀመጥበታለን። አጀንዳ አድርጎት ከመጣው ምን ችግር አለው? በሄደበት ልክ ይካሄድለታል። ምን ችግር አለው? አርፎ ካልተቀመጠ እንደዛ ነው የሚደረገው። አይ መሆን ያለበትን ነው። ስለዚህ በተለይ ዱባይ ሁለታችሁ ሴቶች እንግዲህ በጣም 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 የደነቀኝ ጉዳይ በጣም የደነቀኝ በዚህ ደረጃ ቲክታኩን ያመሳችሁት ሁለት ሴቶች እድሜያችሁ ትልልቅ ልጅ ወላዳችሁ ያደረሳችሁ ትልቅ የምትባሉ ሁለት ሰው ሴቶች ናቸው። ይሄን ሁላ ወሬ አቀባብላችሁ በዚህ ደረጃ ሶሻል ሚዲያውን ያመሳችሁት እናንተ ናችሁ። ይሄ ነው ያመሳችሁት፣ ይሄ ነው ሌላው አይደለም። ስለዚህ አሁንም ወርቁ አይተነውን ከጎኑ የአማራ ልጅ ሆንክ በሙሉ ወንድም ነው። አማራን አልበደለም፣ አማራን በክፉ አላደረገም፣ እንዲሁም ሌሎቹን በክፉ አላደረገም። ጠላት ሲመጣ ቀቀለ ብለው ይሄ ማንም የሚለው ጠላትን ቀቀለ ብለው ምንም ለጠላት ምንም አይነት ነገር አይደረግም። ምንም አይነት ነገር ርራ የለም። ለጠላት አትራራ። ስለዚህ የሚጠየቁ ሰዎች አሉ ዱባይ ላይ። ተዘጋጁ፣ ትጠየቃላችሁ።
ያንን ነው ማለት። ሌላ የምጨምሩት አለ? ዳኒሻ ሚጥሚጣ ማግኘት በጣም ቴንኪው። እሺ አመሰግን ማለት በጣም ቴንኪው። ላይክ የኛን ስራ ነው አንተም እየሰራ ያለውና ቴንኪው። እኔ አላየሁም ምን እንደነበረ ሚዲያው ላይ ዞር ዞር ጠላቶችሽ ቤት ዞር ዞር በይ፣ ለክፉም ለደጉም ወዳጅ ምንም አይገኝ። ዞር ዞር አላልኩ፣ ጠላት ቤት ዞር ዞር በይ። እሺ በቃ መልካም ምሽት። አበግድ ናይት ይቱናቱ ጠላት ቤት ነው ብዙ መረጃ የምታገኙት፣ ወዳጅ ቤት አይደለም። ወዳጅማ ይወዳቸዋል። አሁን እኔ መኩፋኖ ቤት ምን አገኛለሁ? የዮኒ ማኛ ወዳጅ ምንም ስለ እኔ ጥሩ ነገር ነው የሚያወራው። ተሙ ቤት ብገባ ስለ እኔ መልካም ነው የሚያወራው። ሌሎችም መልካም ሰዎች ብል የኔዎቹ ስለ እኔ መልካም። ጠላት ነው ሲያነፈንፍ የምናገኝ። ጠላቶች ቤት ነጭ ቅማል ቤት ነው ብዙ ነገር የተገኘ። ነጭ ቅማል እንግዲህ እኔ ዮኒ እኔ የምጨምረው ነገር ምንድን ነው? እኔ ያው እህታችን የራሷን አቋም የራሷን ሀሳብ ተናግራለች። እኔ እንግዲህ እንደተረዳሁት ከሆነ ወደ ረጅም ጊዜ ነው የዚህን ትግል ፖለቲካ የምከታተለው። የዚህ የጽምዶ አካል አልሆንም ያለ በሙሉ የተቀጠቀጠ ነው ይመስለኛል። ምክንያቱም እኔ ወርቆ የተነው ካለው ዝና እስከማውቀው ድረስ በቲፒኤልኤፍ ላይ ያለው አቋሙ በጣም የመረረ ነው። ቲፒኤልኤፍ ደግሞ ከተፈጥሯ ደግሞ በጣም ቂመኛ ናት። እንደምታስታውሰው ከሆነ ቲፒኤልኤፍ በዚህ በትግል ውስጥ እንደ እስክንድር ነጋ የሚጠሉት የለም። በጣም ነው የሚጠሉት። በቃ ቲፒኤልኤፍን ያንኮታኮተ ቲፒኤልኤፍን በመረራ አቋም የጠላቸውን ህዋቶች አይረሱትም። እንግዲህ በሰዓቱ ደግሞ ወርቁ አይተነው ደግሞ የአማራን ወጣት በማነሳሳት ለተጎዱት ለተፈናቀሉት ሄዶ ገንዘብ በመርዳት ምግብ በማብላት በማጠጣት የሎጂስቲክ ድጋፍ በመስጠት የሌሎቹን ባለሀብቶች አማራዎችን ማንቀሳቅሶ ሰፊ ስራ ይሰራ ነበር እንደ ግለሰብ። ይሄ ነገር ለህዋት ወገቧን የሰበራት። እኛ አማራ ከባህላችን ከካልቸራችን በቃ እንደው ዛሬ እኔ እናንተ ከተጣላን ላሽ ካልኬ ላሽ እልሃለሁ። የትግራይን ህዝብ አይደለም ምለው እኔ ህዋት እንደ ድርጅት እንደ ፖለቲካ ፖሊሲ ያቋሟቸው አይረሱም። በህዋትና የሻዕቢያ አንድ ነገር ባይዘው የሚያመሳስላቸው የዛሬ 30 ዓመት ይበቀለዋል ካገኙ ምንም ችግር የለባቸው። ይሄ ነው የመጽሐፋቸው ላይ ነበብኩት። ስለዚህ ህዋት የምትበቀል ቡድን ናት። ስለዚህ አሁን ደግሞ ጽምዶ የሚባለው ደግሞ ኤግዚስት ያደርጋል። መቀሌ ላይ እነማን እንደሚገኙ እናውቃለን። ትግራይ ማን ሽርሽር እንደሚናቃለን። አስመራ ማን እንደሄዱ እናውቃለን። ሱዳን ላይ ሄደው ኮንፈረንስ በነበራቸው ላይ እነማ ምን እንደተወያዩ ጠንቅቀን እናውቃለን። የዚህ አካል ያልሆነ በሙሉ ይቀጥቀጥ ነው እንግዲህ። ምክንያቱም አንዳንድ አክቲቪስቶች በጣም እኔ ስም መጥራት አልፈልግም፣ እዚህ ታዋቂ አክቲቪስት ጎበዝ የምትለው ሰው ምን ጽፎ ነበር ዛሬ ፌስቡክ ላይ መላ የአማራ ህዝብ ጽምዶ ምን ችግር አለው? እንኳን ጽምዶ እንኳን ባይኖር ህዋት ጥጥቅ ይዛ እንኳን ወደ አማራ ክልል ብትገባ መላ የአማራ ህዝብ ህዋትን ናፍቆ የሚጠብቃል ብሎ የጻፈው የአማራ ነው እንግዲህ። ተረዳኝ አባባሌ። ስለዚህ የምናየው ነገር አለ። የዚህ የጽምዶ አካል የሆኑት በሙሉ ድምፃቸውን አጥፍተዋል። ገባንተ? አሁን እንደ አማራ ነው የወጣው። አንተ ዳኒ እዚህ ጋር አንድ ነገር ላስረዳ። ምንድን ነው ያልተረዱ የአማራ ልጆች ካሉ ይሄን አስተሳሰብ ማስተማር። አማራ ሆኖ የተለየ ሀሳብ ቢኖረው እኔ በቻልኩት አቅም ወደ ራሴ ሀሳብ ላመጣው ፈልጋለሁ እንጂ አልቀጣቀጠው። ገባ? የሀሳብ ልዩነት ይኖራል። ከየዋህነት የሚወስዱት ይኖራሉ። እነዚህን ሰዎች ምንድነው ማድረግ የሚገባው? አይ ይሄን ነገር አስተካክል፣ የነበረውን ነገር በሙሉ ማሳየት፣ በእውቀት ያንን ሰው መሞገት፣ በሀሳብ ሀሳብን ትሸጥለታለህ፣ ያለውን ነገር ታስማማዋለህ። በዛ ነገር ላይ ምን ትሆናለህ? አንድ ትሆናለህ። ይህ ሀሳብ የሚገዛው አለ። ገባ? ስለዚህ ያንን ሰው ማስተማር እንጂ ያንን ሰው አማራ ሆኖ እንደዛ ስላለ አላገቸውም ወይም ደግሞ ዘርበል ከዚህ አማራ አይደለም አልለው። አማራ ሆኖ የለበትም። ገብቷል? አዎ። ስለዚህ አማራ ሆኖ የጽምዶ አስተሳሰብ ያላቸውን ምንድነው ማስተማር ያስፈልጋል። ማስተማር እንጂ አላገላቸው። ቻሌንጅ አረጋቸዋለሁ ነው። ይጠቅመሃል ወይ? ምንድነው የሚሆንልህ? ምንድነው የሚጠብቅህ? ያለውስ የበፊቱስ ምንድነው የሚለውን በደንብ አስረድተህ ምን ታደርገዋለህ? ባላንስ እንዲያደርግ አድርገህ ታስተምረዋለህ። ያንን ነው ማድረግ። ስለዚህ በዛ ነው እኔም በሱ ነው የምደግፈው ዮኒ። ለሱ ነው አሁን ከታችን ጋር የኔም በአካል የማቃትቴ ናት። ዲፈረንት ኦፒኒየን አላት። በቃ በኦፒኒየኑ አልተከራከርኳትም። ስትገነዘበው እኔ ሰው ልጅ ለምን እኔ እንደገባኝ ለምን አልገባም አትለው። የስ
ኤቭሪዋን የራሳችን ኦፒኒየን ማለት ነው። ለምን እኔም ራሴ በፊት ጽምዶ የለም ብዬ መከራከር የነበርኩ ሰው ነኝ። ነገር ግን ራሴ በገባኝ ሰዓት ደግሞ አለ ማለት ጀመርኩ። ስለዚህ ዲፈረንት ኦፒኒየን ጥሩ ነው እንጂ በዲፈረንት ኦፒኒየን ምክንያት መጠላላት የለብንም ያልከው ትክክል ነህ። ከዛ በተረፈ እኔ ለወንድሞቼ ለአማራው መመክረው ወርቁ አይተነው ስለማውቀው በግለሰብ ወንድሜ ጓደኛዬ ስለሆነ ወይ የሰፈር አላውቀው፣ ነገር ግን ያቺ ያስተላለፋትን መልእክት የኔ ወገኖች፣ የኔ እናት፣ የኔ እህት፣ የኔ ወንድም ከምትጠበስ ቆመ ራስን ተከላከል የሚል መልእክት ነው እንጂ እነሱ ያውቁታል እኮ ነው ዳኒሻ ምን መሰለህ፣ በደንብ ያውቁታል ለምን እንዳለ ለህዝቡ እንደታገለ። እንዴ ቆይ እኔ አንዴ ልጠይቅ ዳኒ፣ አንተ 13 ዓመት ከ6 ወር ብትታሰር ምንድን ነው የምታደርገው? ያንን መንግስት ተወደዋል? ያ መንግስት ድምጥማጡ ቢጠፋልህ አትመኝም? ትመኛለህ። በጣም መቼ ታሰርን? እኔ ታሰራ አላውቅም፣ ግን ምኞቴ እሱን ነው የምልህ። ገብቶሃል? የእነሱ ቂመኛና ዝምባም መሆናቸው የሚያስኬደው በዛ ነው። ገብቶሃል? እንደዛ የታሰረው እንደዛ የተቀጠቀጠው እንደዛ በአማራነቱ የተገፋውን ሰውዬ ውደደን አይነት ቁማር ሊጫወት የማንም ልቃሚ መጥቶ እኔ እነግርሃለሁ ከሙሉ ህወሓት እኔ ወርቁ ይሻለኛል ከድፍን ህወሓት። ለምን ተዘግዝቆ አይሞትም? ከድፍን ህወሓት ልንገርህ። ሌላ ማን ልበልህ? አማራ አንድ ጥራልኝ። ሌላ ሞት ይሻለኛል ከድፍን ህወሓት። ዛሬ ተጣልተናል እኮ ከድፍን ህወሓት እኔ ሞት ይሻለኛል። እየተረጋገጥን ነው ከሞጣ ጋር። ከድፍን ህወሓት ሞት ይሻለኛል። አለቀ። የምን ወደዛ ወደዚህ ማለት ነው። በዚህ ጉዳይ ላይ ከድፍን ህወሓት ሞት ይሻለኛል። እና አታስመስሉ፣ አታጨብጭቡ። አንዳንዴ ቆም ብሎ ማየት መልካም። ስለዚህ ህዝብን እንደ ህዝብ የማያከብሩ የህወሓት ሰዎች እየመጡ ወርቁን የሆነውን እናገራለሁ ብትል እኛም እንሄድብሃለን። የአማራው ኃይል ደግሞ ይበልጣል ብቻ ሳይሆን ይችላልም ጭምር ነው። ስለዚህ አማራው ጋር ባታነካኩ። ወርቁ አይተነው ተነካ ማለት አማራ ተነካ ነው፣ ምንም ጥያቄ የለው። ስለዚህ አንፈታችሁ። የአንተ ሰውዬ አይደል እንዴ የአብይን ቂጥ የሚል ሰው በአሁኑ ሰዓት? ጌታቸው ረዳ ጻድቃን አይደል እንዴ ቂጡን ሲልስ የሚውለው? ዘንባ እነሱን አትናገሩ? ህዝብን ያስጨረሰልህ እዛ ሄዶ አስጨርሶ አብሮ የሚጨባበጠውን አትናገረው? ስለዚህ ወርቁ አይተነውን ለመናገር ፖለቲካ ሰራለሁ በል አለውልህ። እኔ ወደ በፊቱን መጣና ይኸውልህ ድምጥማጤ ይጠፋል፣ ቃል ለምድር ለሰማይ። ስለዚህ አቁም። የአማራ ልጆችን መናገር አይቻልም። ምንም ሞራል የለውም። አንድ ዋት ወጥቶ የአማራ ልጆችን የመናገር ሞራል የለውም፣ ምንም አይነት ሞራል። ያንን ነው ምለው። ዳንዬ ይመችሽ አባት። እኔ በፊትም ወዳጅ ነኝ። በነገራችን ላይ በውስጥ አንድ ዝምባም ብልጽግና ቡኖ በደሌ ልንገር ለአንተ እዚሁ ስላለ ቡኖ በደሌ ብዙ ሚስጥር የዳኒ ያለኝ ብሎኛል። ባናት ተተከል ብዬ ላለሁ ልንገር ብዬ ነው። ዛሬ ነው ምነግርህ፣ ነግሬ አላውቅም። እንደ ወንድም እኔ ወንድሞቼን አሳልፌ አልሰጥም። እኔ የነ ዘርዓ ያዕቆብን የነ አማራ ኪላን ምናምን እንዲህ ናቸው ይሉኛል። ባናታችሁ ተተከሉ ነው የምላቸው። ምንም ቢሆን በገባቸው መጠን ይታገላሉ ለአማራ እና አሳልፌ አልሰጥም ልንገር ብዬ እና ማናችሁንም ብትሆኑ በውስጥ አሳልፌ የምሰጣችሁ ሰዎች አይደላችሁ። በባላለሁ ብዙ ነገር አልሰማም። እኔ ቴንክ ዩ ብራዘር፣ ኑሩልኝ እና ዳንዬ መቼ በርታ። የጃፒን ብዙ ተብያለሁ አባ ጃፒ ብዙ ሰነድ መጥቶልኛል፣ ግን ወንድሜ ነሽ አሳልፌ አልሰጥም። ይመች ዳንዬ፣ መልካም ጊዜ